ሰላም ሰላም ቤተሰቦች እንዴት ናችሁ? እኛ ያለን እግዚአብሔር የተመሰገነ ይሁን። ቤተሰቦቼ ያው ዛሬ በቃ ደስ የማይል ዜና ይዤ ነው የመጣሁት። ያው ሽማግሌው ባለፈው የሰጠንን ነገር አይታችኋል እና እኔ ጥሩ ነገር ነው ብዬ ነበር ያሰብኩት፣ ግን ደግሞ ያው እሳቸው ብዙም ደስተኛ አይደሉም። ማለት ለገነት በቃ 2 አውቶቢስ ሰጣታለሁ ብለው ነበር እና እኔ እውነት ይሁን አይሁን ልናረጋግጥ ሄደን ነበር፣ ግን አሉ አውቶቢሶቹ። በእርግጥ ግን ደግሞ እውነት ይሁን አይሁን እውነት ለገነት ያውርሳት አይውርሳት የማውቀው ነገር አልነበረም እና የሆነ የተፈራረሙት ውልም ነበረ፣ እሱንም ይዘው መጥተዋል ምናምን። ግን ያው እርግጠኛ አይደለሁም ቤተሰቦች እና እሱንም ለማጣራት እናውራ ምናምን ብለውኝ ዛሬ ጠርተውኝ ነበረ እና የነገሩኝ ነገር ግን በጣም አስደንጋጭና በቃ እኔ ግራ የተጋባሁበት ነገር ነው። ማለት ለምን እንደዚህ ያስፈለገ? ለምን እንደዚህ እሷ እንደዚህ እንዲፈጠርባት ለምን ፈለጉና ብቻ ግራ ገብቶኛል ቤተሰቦቼ። እኔ ሲጀመርም ነገርያት ነበር ለገነት በቃ እኚህ ሽማግሌ አይሆኑሽም፣ ይቅሩብሽ፣ እውነት ወደውሽ አይመስለኝም ብያታለሁ። ምክንያቱም ቤተሰቦች ዛሬ ነገሩኝ ነገር እውነት ወደዋት ቢሆን ኖሮ እንደዚህ ጭራሽ አያስቡም ነበር እና መጀመሪያም ስለነገርኳት እኔ ዛሬም ገብቼ ነግራታለሁ። በቃ እኚህ ሽማግሌ ይቅሩብሽ፣ የሚያስቡት ነገር ጥሩ አይደለም፣ ሌላ ነገር ይዘውብን ሊመጡ ይችላሉ። አሁን ውርስ ምናምን ምናምን የሚሉት ነገር ከልባቸው ወደዋት ላይሆን ይችላል ቤተሰቦች። ስለዚህ እኔ ገብቼ ያለውን ነገር እነግራታለሁ። እኔ በእሷ ፍላጎት አልገባም። እናንተም ኮሜንት ላይ ስትሉኝ ነበር በእሷ ፍላጎት አትግባ፣ እሷ ትልቅ ሴት ናት፣ የፈለገችውን ነገር ማድረግ አለባት ስትሉኝ ነበር። ስለዚህ እኔ አሁን እዚህ ቆመ ደግሞ ታዳምጠኛለህ? ፈጠነ ምን ትሰራለህ እዚህ ወሬ የምታዳምጥ? ይኸውልህ ስማ፣ እኔ ሽማግሌው በጠዋት ጠርተውኝ ነበረ ቤት። እንደው ደግሞ ጸጉር ምን ያምርብሃል እባክህ፣ የሆነ ነገር አለ። ሽማግሌው ጠርተውኝ ነበር ዛሬ በጠዋት እሳቸው ጋር እና በቃ ስለ አንዳንድ ነገር ላውራክ ምናምን ብለው ጠሩ። ግን በቃ ያለው ነገር ደስ አይልም እባክህ። ምንም እኔ እሳቸው ለገነት የሚሆናትም ነገር አይደሉም። እኔ እናቴ የሆነ ነገር እንዳትሆንብኝ እየፈራሁ ነው። በቃ ማድረግ ያለብንን እኔ እናንተ እናድርግ። ገነትና ሽማግሌው ጭራሽ መገናኘት የለባቸውም። በቃ ፈጠን ደግሞ እኮ አንድ ነገርም አንተ እኮ ዛሬ ታወራለህ፣ ያወራው ነገር ደግሞ ግልጥ ችግር እኮ ነው። አንደኛ ነገር እሳቸው ፊት የማላወራው ትልቅ ሰው ናቸው። ቢረግሙን ደግሞ የሆነ ነገር ቢያደርጉን በቃ እኔ ይደብረኛል። እሳቸው ይረግሙኛል ብለህ አንተ እህቴን አሳልፈህ ልሰጥ እኮ ነው። ሳታስ እንዴት ትሰጣለህ? ደግሞ ለእኔ እኮ እናቴ እኮ ናት። ፈጠን ምን እኔ እንጀራ ልጇ ነው እንደ ይመስል አንዷማ ቢሆንማ አንድ ሽማግሌ ወገድ ነው። ግን አንተ ልብ የለህም። ባለፈው የማይሆን ነገር ትጫወታለህ። አንተ እኮ ነው በቃ ስራ እንጂ ሌላ ነገር የምትሰራው ነገር የለም። እሺ ዛሬ ነገሩኝ ነገር ደስ አይልም። እሳቸው ከልባቸው አልወደዷትም ገነትን። ሁሉም ነገር ውሸት ነው። ይኸውልህ ሲጀመር ከእሷ የሆነ ነገር ፈልገው ነው የመጡት። ውሸት ነው ስትል እንዴት? በቃ እኔ የሆነ ነገር አሉኝ ዛሬ ጠርተውኝ። እኔ አሁን ለገነት ልነግራት ልገባ ነው። ምንድን ነው የምነግራት? ሽማግሌ ወድሽን ሁናማ ብትፋታ ደስ ይለኝ ነበር። እንዳስ በቃ ወድሽ ምግባን እንገራት ነው። ምንድን ነው የምነግራት? መጀመሪያ ንገረኝ። ሳልሰማ እኔ ገብቼ በኋላ እንዴ ምን ልላት ነው? ይኸውልህ ሽማግሌው በቃ ደስተኛ አይደሉም አሁን ገነት ባለችበት ሁኔታ። ሂድ ግባና እንንገራት። መጀመሪያ ንገረኝ እንጂ ና ግባና እንነግራት አለባት። ታስጠላ የምር አንተ መጨረሻ አንተ ነሽ ለሰጅሩ ራስን ባስመች ሰራተኛ ዝም ብለህ ራስን እየከፈትኩኝ እየጨፈርኩ እኔ ግን ወንድምሽ ግን ጤነኛ ነው? ቆይ ነው የሆነ መንፈስ ካለበት ጸበል አስጠምቅ ይጂ ነው እስቲ እንዴት እንደሚያደርግ አረገኝ ምን አረገክ? ምንድን ነው እየተጨቃጨቃችሁ ነው? ወሬያችን አቋረጣችሁ። ቆይ ምን ሆናችሁ ነው? ምንድን ነው የምትቆጣው? እኔ ማግላታለሁ ና ስወጣ እዛ ቆዝሞልሽ ቆመ ነበር። እኔ እንደሚያወራ ራሱ ግራ አልገባኝም። ምንድን ነው ሳሚ? ወይ ገኒ ምንድን ነው የሆንከው?
ምንድን ነው የምትነካኩት ደግሞ በእግር ከሽማግሌ ጋር ሰላም ናቸው? ምን አገባህ አንተ? ሰላምማ ነኝ። ቤት አወራለሁ እንትን ተንከሲስ ያለች እቺ አንተ ንገራት ታዲያ። ምን ሆናችሁ ነው? ያው ቤት ላውራችኛው ልንገርሽ ብዬ ነው። አንተ ንገራት እንጂ ምንድነው የምነግራት? ምንድነው እሷ እንዳሰማየው እንትን ይዛችኋል እንዴ ካሜራ ማለት ይኸውልሽ እሷ ሰማች አልሰማች? እኚህ ሽማግሌ ምንም ደስ እያሉኝ አይደለም። በቃ አንተ ደግሞ ያለው ነገር ደስ አላለኝም። ይቅሩብን፣ ከህይወታችን ይውጡ። ታይ ምን በኋላ አደረኩ? እኔ ደግ ምንድነው የምትያንቺ? አንቺ ቆይ እሳቸውን ታውቂያቸዋለሽ እንዴ? እንደዚህ ምንም በቃ እኔ ወድጃቸዋለሁ አልኳ። ሂጂ አግቢያቸዋ ከወደድሻቸው። እኔ እናቴን ልቀቁልኝ በቃ። አንቺ ቆይ ምንድን ነሽ እዚህ ቤት? ይጋቡ ይፋቱ። እኔ ምን አቅላት? ምን አገባሽ? ለቱን እነዚህ እኚህ ሽማግሌ ሊበታትኑን ነው የመጡት። የሚገባሽ ከሆነ ይግባሽ። ግን ማለት በቃ እንዴት? ቆይ ዛሬ አንተ ምን ሰምተህ ነው እንደዚህ ቆጣ ቆጣ ያልከው? የምር ምን ሰምተህ ነው ሳሚ? አንተ ከኔ ጋር ለማገዝ ነው እንጂ ያለብህ ገና እኔን እንትን ትለኛለህ? እሺ ንገረኛ። ምንም እኮ አልገባኝ። የማውቀው ነገር እኮ የለኝም። ይኸውልህ ሽማግሌው ዛሬ ጠርቶኝ ነበር። በቃ እሺ አንድ ወር ተሰጥቷቸዋል ልትለኝ ነው መሰለኝ። አንተ ምንድን ነው ያልከው? አንድ ወር ተሰጥቷቸዋል ልትለኝ ነው። እሺ የእሳቸው ሞት ምን ነው? እውነት መኪናውን ወስዳለሁ ብለህ ነው? ምንድን ነው? ኧረ እኔ ምን አቅለታለሁ? እኔ ምን እንደሆነ እራሱ አታይም? እዛ ሄጄ ነበረ አይደል? እኔ ወርሰህ ተሰጥቶት ከሆነ አሁን አንተ እዚህ ቁጭ ብለህ ወጥተህ እየተጨቃጨቃችሁ አብራችሁ አይደል የመጣችሁት? ኧረ እኔ ምንም አልሰማሁም እኮ ስወጣ ቆሞ ነበር እና አልኩ መጣ። በቃ ምንም አታሽ ምንድን ነው የተናገረው? ነገር እኔ ያለ አንቺ እንደ ሲጀመር እቃቸውም አያስፈልገንም። በቃ ምን አገባህና ነው አንተ ስለቃው? ያገባኛል። እንዴት በቃ እዚህ አንተ ልጄ እኮ ነው እኔ ነኝ እንጂ አንተ እንትን እሺ እኔ ወንጀለኛ እንደሆነ ትፈልጋለሽ? ቆይ እሳቸውን የሆነ ነገር አድርጌ ይቀናቸው የደረሰውን ሰውዬ ለባሰ እንዳላሳጠም። አንተ ለምንድን ነው ሰዓት የማይኖር? በቃ ነገርኩሽ። እኔ ዛሬ የሰማሁት ነገር ጥሩ አይደለም። ከሰል አንተ ባለፈው ምንድን ነው የሰማው? ልጅ አላቸው ሚስት አላቸው ስትል ነበር። ውሸት ይሄ ውሸት አይደለም። ውሸት ነው። ነግራቸዋለሁ። እኔ ምንም ማሳመኛ ነገር አያስፈልገኝም። በቃ ግን የምትሰሚኝ ከሆነ አንተ ትቀልዳለህ መስሎኝ። ምንድን ነው ፈጣን? ይኸውልህ ሲጀመር በዚህ ዘመን ማንንም ማመን የለብንም። በቃ ልጅ የሚኖረው ሚስት ፈትቻለሁ 10 ዓመቴ ነው አለው። ነግሬሻለሁ። አንቺ ልጅ ኢክራም ማን ላይ ታስገባ 10 ዓመቴ ነው ከፈታው አሉኝ አለ እና ስለዚህ ምን ችግር አለ ታዲያ ከፈታው? እሺ እሳቸው ያሉሽን አመንሽ? 10 ዓመት እኮ ላይ ነው ያሉት። 10 ቀን መሰለኝ ያሉት። አንተ እንደው ሁሌ ተንኮል ነው የምታወራው። ግን እዚህ ጋር ምንም የሚያስቅ ነገር የለም። ይኸውልሽ ህይወታችን እንዳይበላሽ በቃ ምንድን ነው አንተ? ምን አድርጎ ነው የሚያበላ? እኔ ያለሁት ቤቴ ምን አድርጎ ነው የሚያበላሹት? ንገረኝ። ምን ሆነ ነው አንተ? ማርያም ንገረኝ። እነግርሃለሁ። እሺ ንገረኛ ታዲያ። እቃቸውን ይዘሽ ነኝ ነኝ። ቆይ ዛሬ እቃው ምንድን ነው አንቺ እንደሚያደርግሽ? እንዴ ካመን ለምንድን ነው እሳቸውን እንትን እንዲሉ ይፈልግሽ? በቃ የኔ እንትን ስለማትፈልግ አንቺ እውነቱን ነው። እዚህ ቤት ጠበቃ ነው እንዴ ተገዛሽ? ለሱ አዎ ጠበቃ ነው እንዴ? እቺ ልጅ ከእሳቸው ጋር ግንኙነት ሳይኖራት አይቀርም። በቃ አለኝ እንደው እንደዛ እንደልህ አይፈልግም አለኝ። ሂጂና ልብሱን ይዘሽ አላመጣም። አንድ ነገር ልስማና ማለት ነው። ወቂ የመጨረሻሽም ማለት ነው። አንተ ነገር ምንድነው የምትለው ሁሌ? ዛሬም ደግሞ ያ ፕራንክ ልትለኝ ባልሆነ ሳሚ አለቀም። ዛሬ ግን የምር አራዚው ነው የምንወጥበው። እንደዛ አስበህ ከሆነ ሳሚ ፕራንክ ምናምን የሚባል ነገር ከሆነ እኔ ፕራንክ አይደለም። ወይ ምንድነው ሰውየው ምን ሆነ? ይኸውልሽ ችግር አለባቸው። በቃ ሳስበው ሰውየው አልኩት አይደል ቤቢዬ ምን ሆነ? በቃ ሞት አሉ ስማ ቤቢዬ ነው የሆነችንም አንተ ሞት አትበል ሁሌ። ሰውዬ ራሱ አይገባውም ነው። አንተ እውነት መኪናውን ልትወስድ ነው እንዴ? ታቸው ቆይ ጤና የሚቻለው አንተ ረዳት ሆናለሁ ብለህ ነው ይሆናል እኮ ሞት ይኸውልሽ ግን በጸባይ እነዚህ ሰውዬ ይቅሩብሽ። እኔንም ወንጀል ውስጥ እንዳትከቺ። ለምንድን በቃ ይቅሩብሽ። ይኸውማ ግን አንተ ተደላድለን እንድንኖር አትፈልግም? እኔ ሰርቼ አኖራታለሁ። ምን እሷን አዎ በእሳቸው ነው እንዴ እስካሁን ተማምነን አይደለም። በቃ አንተ መጨረሻ ላይ የሆነ እኮ የሚሰጠን ነገር አለ እንዴ? ምን አለ ገኒ ትፈልጋቸዋለሽ አንቺ? አዎ ትፈልጊያቸዋለሽ። እሳቸው ግን አይፈልጉሽ። እንዴት አወቅ? ዛሬ ጠርታውኝ ይኸውልሽ እሱ ጠርቶኛ አትበል፣ አትጃጃል። የሆነ ነገር ካለ ግልጥ ንገረን። ምንድን ነው እኮ ልናገር እኮ ነው እንዴ? እና ምን ትጃጃል? ንገረኛ ታለይ። ሲጀመር እሳቸው ነገሮችን አውቀው ነው እንደዚህ እያደረጉ ያሉት የሚመስለኝ። ውርሱን የምትፈልግ ከሆነ ገነት በሆዳ ያለው ልጅ ይውረድ አላሉም። ይሄ ያንተ እንትን ነው የሁለታቸው። ይሄን ተመካክራችሁ ይሆናል አይሉማ አላሉም። ሰውዬ የሆነ ነገር አድርገውባታል። አየህ የሆነ ነገር አድርገውባታል። አይሉም አላረጉም።
ይኸውልሽ እኔ ያሰቡትን ነገር ልንገርሽ፣ በግልጽ ነው ጠርተውኝ ያዋሩኝ። ሳሚ እኔ ሰይጣን ውስጥ እንዳከተኝ ይመጣሉ እኮ ነገ ከነገ ወዲያ እኮ መጥተው ይነግሩሻል። ባለፈ እዚህ ቁጭ ብላ እንደ ያሳድጋለ ደግሞ የምን ልጅ ነው እንደው ጠርተውኝ። እኔ ስለ ልጅ እንዳታወራኝ ስለ ሆድ ምናምን አትበል። ግን ያምሻ እንደምን ሆንሽን በቃ አሁን ሳበዛችሁ ደግሞ አንተ ምንም እንደዛ ቢሆን ዛሬ ጠርተውኝ ልጁ ከወረደ ነው ንብረቱን እንዳለ የምሰጣት። የማላውቀው ልጅ ንብረቴን ቢወርስስ በኋላ ተወልዶ አሉ። ምንድን ነው ያሉት? ባለፈው አሳድጋለሁ ነው ያላሉ። ውሸት ነው እሱ እባክሽ። ይሄ ሳሚ ይሄ አንተ የፈጠርከው ነገር ብቻ እንደ ነው። እኔ ምንድን ነው የምፈጥረው? ይክራ እሳቸው ያሉትን እኮ እየነገርኳችሁ ነው አይደል? እኔን ጠርተውኝ ነው የነገሩኝ። እኔ ምን አቅላቸዋለሁ? ስለዚህ ገነት ባለፈው ያልኩህ እርግጠኛ ትዳራለች። ትዳር እኔ እኮ ነገርኳችሁ። ለምን ደግሞ ማሰብሽ አልሰማችሁም? ምን እያለች እዚህ እያበረታተች አትንሷን እንትን እያለችብኝ እኔ ክራም ይኸውልሽ፣ አንቺ ራሱ ካለሽበት ከዚህ ነገር እጅሽን አስወጪ። ስርዓት ያዝ። ድጋሜ መታሰር ትፈልጋለሽ? ይሄ ወደዛ በእናትህ አንተ ንስር እና ታዲያ እዚህ ዝም ስላልኩ ነው እንዴ? ወይ ምንድነው ያሉት? አንተ እውነት ጠርታው ነው? ምንም አላሉም። ግን እኔ ደውዬ ላገናኝሽ ያሉትን ወይስ በአካል አላሉም? አይሉም። እናንተ ደግሞ የምን ልጅ ነው? ሁለተኛ ስለ ልጅ እንዳታወሩብኝ። ስለ እርግዝና ምናምን አንድ ሰው እንዲያወራ አልፈልግም። በቃ ዞር በል እንዳለ ዞር በል። አንተ ነህ እንደምታሳብደኝ እዚህ አይደለም። እኔ እኮ ነገሮችን ለማስተካከል እኮ እየሞከርኩ ነው። እኔ አንድ ሰው እንደውም ጥሩ ነው ገን ይውረድ። ከዛ አንቺ ከዚህ ይውረድ። ምን ስለሆንሽ ነው አንቺ? ሀብትሽን ታገኛለሽ። ውሳኔ ምን ጎሽኝ? ማን ስለሆንሽ ነው አንቺ? ምንድነው እየተፈጠረ ያለው? እኔ እንግዲህ ሽማግሌ ያሉትን ነው የምነግርሽ። ልጁ እያለ እኔና ገነት አብረን ልንኖር አንችልም ብለዋል። መጀመሪያ ራሳቸው አይደለም ወይ ተናግረው ሄዱ? እኔ ሀሳባቸውን ማን እንዳስቀየራቸው ምን እንዳስቀየሩ አላውቅም። ፈጠነ አንተ የምታግዘኝ ከሆነ አግዘኝ። በቃ እኚህ ሰውዬ ይቅሩብኝ። ምንም ያግዘኝ አይሆንማ። እናንተ አንገቴን ይዛችሁ ሄዳችሁ እንጥልጥል ነው። ምኑ ነው የማይሆነው? እንጂ ይውረድ ነው እንጂ አይያ አንቺ እዚህ ታብሎ አንተ ብለሻል። በቃ አንተ ና ተመለሰ። ምንድነው የምታመጣው? ይውሽና ውጪ ከዚህ በእጄ ነው የምጠልሽ። ይውረድ ምናምን የምትይው ምን አገብቶሽ ነው? እና ምን እናርግሽ? ምን አገባሽ? አንገትና ይሄ ቀለበትሽንም አውልቂ። አላውልቅም። አላውልቅም። ማውለቅ አለብሽ። ያሳቸው እዛ ጋር ነው ያለው። ይሄ ራሴ ነው ያደረኩት እኔ። ገን ይኸውልሽ እኚህ ሰውዬ ያሳብዱሻል ማለት ነው። ይሄ ራሴ ነው። ሳሚ ግን አንተ ለምንድን ነው የማታምነው? ቆይ ምንድን ነው የጎደለብሽ? ገኒ ምን አስበሽ ነው አንቺ? ና ምንም የጎደለብኝ ነገር እሱ ላይ ሙጥን የምትይው ሽማግሌ ነው ጎደለብኛል። እና ታዲያ ለምንድን ነው ሙጥን የምትይው? እና ታዲያ እኔ ሁሌ ነው እንደ ከእናንተ ጋር የምኖረው እንደዚህ እንትን አንዴ ምን እያላችሁ አንዴ ውሻ አንዴ እብድ እያደረጋችሁ ጭራሽ አሁን ደግሞ በእንደዚህ አይነት መጣ። ሳሚ የምሩን ነው ልጅሽ ገኒ? ምን ሳሚ እውነቱን ያለ ልጁ እኔ ከዛቸው መስማት አለብኝ። መጀመሪያ ሚስት አላቸው ልጅ አላቸው አልክ። አሁን ደግሞ እንደዚህ ናቸው አልከኝ። ገነት ጸበል መሄድ አለበት። የምራው ጸበል መሄድ አለብሽ አንቺ እንዴ? ጸበል መጠመቅ አለብሽ። እሺ ቆይ አንድ ጥያቄ ልጠይቅሽ። በፊት አውቃለሽ ሽማግሌው? የት ነው የማውቀው? እና ታዲያ ወደደቻቸው አያገባችሁም እናንተ። በቃ ጋኒ ምን ላድርጋት በእናትህ? እናንተ ብቻ ጉልበተኛው ልቀ አብሉና ቀለበቱ ላይ ሆነ ነገር አለ። ቀለበቱም አብሉም እዛ ነው ያላረኩም። ከዛ ነው ያማል እንዴ አንተ አንተ ፈቅራግቶ ብሻል እንደገና እንዴ? በአሁኑ አንቺ በአሁኑ ጊዜ ምኑን ይጠላቸው ንገረን። ሁሉም ነገራቸው ጠልቻለሁ እኔ። አንተ ሳሚ ውሸቱን ይሆናል ውሸቱን ይሆናል። ሳሚ ዋሽም እንደዚህ አይነት ውሸት አይዋሽም እንዴ? ምን እና ታዲያ ለምንድን ነው አውቶቢስ የሚያክል ነገር አንስተህ የሰጠው? ለምንድን ነው ታዲያ የሰጠው? አንተ ሳሚ አውቆ ነው ሲጀመር ሰውዬው እንዴ? አንተ ራስህ ደስ ሲላል ነበር እንደዚህ ስታሽከሽ እኔ መቼም ደስ አላለኝም እኮ አንተ ሳሚ ናውጣስ ጀመረ። ሳሚ ባለው ነው ሁሉ ቀን የሚመረው። ምንድን ነው እንደዚህ የምታየኝ? ልዩ ያለ ልጅሽ እውነቱን ነው አልኩሽ። ያው በቃ እሱ ነው። ለምንድን ነው የምመለሰው? ሳሚ በእናትህ ምን ትጠይቀኛለህ? ሁሉ ቀን በራስህ ፍቃድ ምንም ነገር። እሺ ቆይ ልጁን ታስወርጃለሽ? ልጁን ካስወረድሽ ነው እኔ ስለ እንደዚህ አይነት ነገር አታውሩብኝ። ውፍ ይኸው ወደዛው ሰዱኝ። በቃ እኔ ስለዚህ እንዳታወሩብኝ። ምን እስቲ ሰላም ስቀመጥ በዚህ ትመጣለች። ሰላም ደግሞ ሲሆን ሌላ ነገር ታወራላችሁ። ምንድን ነው እሱ? ትልቅ ሰው ነው ያደርግልኛል። አንተ ቆይ መኪና ምን እንትን ያሉት ምንድን ነው? እኔ መኪናቸው ባፍንጫዬ ጥንቅር ብሎ ወረ እንትን ወኪል ሰጥቼሻለሁ ነው ምንድን ነው ያለው?
ውክልና ሰጥቻለሁ ብሎ ይዞ የመጡት እኮ እሱንም አደርገው ሙሉ ለሙሉ የምሰጣት ይሄ የተረገዘው ልጅ ሲወርድ ነው። ይምጡ አኛታቸው ይወረድና ይምጡ። ማንን ነው ሽማግሌው ነው ታደኛ ነው ተለመሸ ማንን ነው አንተ አንተ ግን እኔ እኮ ታላቅ ብዬሽ ነው እንጂ እስከዛሬ እኮ ስጣት እስቲ ታላቅ እንደ ታላቅ አክብረኛ ታዲያ እያከበርኩሽ እኮ ነው እኮ በቃ አይሆን ሆነኝም አልሆነኝም ራሱ ሰውየው መጥቶ ማለት ነው ራሱ መጥቶ ሲያወራኝ ነው መሰጣት አንተ ምንድነው አምጣ እሱን ፈጠነ በእናትህ አታሳሽ ምን ይሆንሽ ነው ቆይ አንተ እዚህ ጎረቤት እንዳይሰማ ነው ስንጣጣ አንቺ ማንሽ እሷ ማናት ቆይ እዚህ ኢክራም ይባላል አንተና ማለት ነው ሰውየው አንተ ምን ለማለት አምጣ በቃ ራሱ መጥቶ ሰውየው ሲያወሩ መልስላቸው እኔ ልብሱንም ቢሆን አለበስኩት አለካሁትም ይሄንን ቢሆን ራሳቸው ያረጉኝ እንዴት ነው ያረጉት አላረኩት አንቺ ግን ያልበዛም እንዴ ይሄን ሁሉ ተነሳ ነው ወንድ ነው ተወፈጥ ራሳቸው እኮ ሲነግሯት በቃ እንትን ተስፋ ቆርጣ ተመለሳለች በቃ ታብያለሽ በእናትህ እኔ ልጅ አይደለም ማዘጽ ታብያለሽ በኋላ ገና ይሄ ሰውዬ እንደዚህ ስልሽ በአካል መጡ ምን በቃ ሲናገሩኝ ራሴ እሰጣለሁ አልኩ እኮ መተው እንዲህ ነው ካሉኝ ራሴ መልስላቸዋለሁ በቃ አንተ ምን ብለህ ነው አሁን ይሄንን አንጠልጥለህ የምትሄደው ይሄ ሁሉ ቀን ጻን ነው ገኒታ ከእናንተ ጋር እኔ ብሄድ እስከ እናንተ ጋር